ከድጡ ወደ ማጡም የአማራ ክልል ባለሀብቶች የፌዴራል መንግስትን ድጋፍ ይፈልጋሉ። በትግራይና በኦሮሚያ ክልል እንደተደረገው ለአማራ ክልል ባለሀብቶችም ሊደረግላቸው ይገባል ተብሏል። 3 ዓመት ሊሞላው ጥቂት የቀረው የአማራ ክልል የእርስ በርስ ግጭት አሁን ላይ የክልሉን ኢኮኖሚ ሙሉ በሙሉ እያሽመደመደው ይገኛል። በመንግስትና በታጣቂዎች መካከል ያለው ቀጣይነት ያለው ውጥረት በትላልቅ የኢንቨስትመንት ዘርፎች ላይ የተሰማሩ ባለሀብቶችን ከባድ ፈተና ውስጥ ጥሏቸዋል። በርካታ የንግድ ተቋማትና ሆቴሎች ሰራተኞቻቸውን ለመቀነስ ቢገደዱም የክልሉ የኢኮኖሚ ሁኔታ ግን ከድጡ ወደ ማጡ እየሆነ ይገኛል። አስተያየታቸውን ለዛ ሀበሻ የገለጹ ባለሀብቶች እንደሚያስረዱት የክልሉ ኢኮኖሚ የጀርባ አጥንት የሆነው የግል ዘርፉም የሚንቀሳቀሰው ከባንክ በተገኘ ብድር ነው። ነገር ግን አሁን ባለ የጸጥታ ችግር ምክንያት ኢንዱስትሪዎች ቆሟል። ከቦታ ቦታ መንቀሳቀስ አልተቻለም። በጥቅሉ ነግዶ ማትረፍ በማይቻሉበት በዚህ አስቸጋሪ ሁኔታ ውስጥ የባንክ ዕዳንና ከፍተኛ ወለድን ተከታትሎ መክፈል ፍጹም አዳጋች ሆኖባቸዋል። ባለ ሀብቶቹ የፌዴራል መንግስቱ በአስቸኳይ እጁ እንዲያስገባና ባንኮች የብድር እፎይታ ጊዜ ወይም ግሬስ ፔሪድ እንዲሰጣቸው ጥሪ አቅርበዋል። ይህ አይነቱ አሰራር በትግራይና በኦሮሚያ ክልሎች ለሚገኙ ባለ ሀብቶች በተደጋጋሚ በተግባር ተተርጉሞ የታየ ቢሆንም በአማራ ክልል ለሚገኙ ባለሀብቶች ግን ይህን እድል አልተሰጣቸውም። መንግስት አድሏዊ አሰራርን በማስወገድ የባለሀብቱን ችግር ቀርቦ በማነጋገር አስቸኳይ የመፍትሄ አካል እንዲሆን በጽኑ ጠይቀዋል።